ቢሰማቸው ብዬ ይህ ሐሳብ መጣ። አንዲትን የ5 ወይንም የ10 ደቂቃ ትምህርታዊ ቪዲዮ ለማዘጋጀት በትንሹ ምን ያክል እንደምደክም ባሳያቸው ካሁን በኋላ ያሉት ራሩ ይችላሉ ብዬ አሰብኩኝ። ይሄንን ሲያዩ እንደ ይሄን ያክል ድካም አለው እንዴ ብለው እንግዲያውስ ከተጠቀምን ላይክ ብናደርግ፣ ሼር ብናደርግ፣ ኮሜንት አስተያየት ብንሰጥ ብለው ይሰማቸዋል ብዬ አሰብኩ። ለማትሰጡ ብያለሁኝ። መጀመሪያው ስራ 12 ስቴፖችን በትንሹ ያልፋል። የመጀመሪያው ስራ የሚሆነው ስለምን እንደምሰራ ማሰብ ነው። ለምሳሌ በክፍል ከሆነ ከዚህ ቀደም ያለው ቪዲዮ የት ላይ ነው የቆምኩት፣ አሁን የት ላይ እቀጥላለሁ ነው። አዲስ ርዕስ ከሆነ በምን ዙሪያ እንደሆነ ማሰብ ነው የመጀመሪያው ስራ የሚሆነው። ሁለተኛው ስራ በሱ ርዕስ ላይ ዝግጅት ማድረግ ነው። የአርት ስክሪንሾት አድርጎ ማዘጋጀት ወይንም ደግሞ እዛው ቴክስቱ ላይ ከሆነ ደግሞ በዚህ መሰረት ይህንን ማዘጋጀት ያስፈልጋል። በመቀጠል ሪከርድ ማድረግ፣ ማጣቀሻዎችን ማስቀመጥ ማለት ልክ ከሱ ጋር ተያያዥ የሆኑ አንዳንድ አብሬ ስክሪኑ ላይ የማሳያችሁ ነገር ወይም ፖስት የማደርገው ነገር ወይንም ጎን ለጎን የሚሄድ ጽሑፍ ሊሆን ይችላል። እሱን በጎን ለማሳየት ለዚህ ተያያዥ የሆነ ነገር ብሎ ማዘጋጀት። በመቀጠል ይህንን አንድ ጋር ማቀናበርና ኤዲት ማድረግ። ቀጣይ ይህንን ኤክስፖርት ማድረግ ወይም ማውጣት ከትላይም ሆነ ይጣበቅ ተቀናብሯል እንዲወጣ ማድረግ ይሆናል። ከወጣ በኋላ ደግሞ አሁንም ያልታየ ካለ ለማየት አንድ ጊዜ መታየት ያስፈልገዋል። እዚህ ጋር ርዕስ አንድ ጸሐፊ መጽሐፍ ሲያሳትም ትልቁ ፈተና የሚገጥመው የከቨር ፔጅ ስዕልና ርዕስ ትልቅ ቦታ አለው። እሱ ነገር ትልቅ ዋጋ አለው፣ ባለሙያም አለው። ይሄ ልቦለድ የሚጽፉ ርዕሱንና የገጽ ላይ መጀመሪያ ከቨር ፔጅ ከቨሩ ላይ የሚቀመጡ ምስሎች ዝም ብሎ ተነስቶ ሳይሆን አቅም ያላቸው በባለሙያ ነው ምስሉንም ርዕሱንም የሚያሰጡት እና እኛ ደግሞ እንዳግሚቲ በራሳችን ርዕሱ ምን ቢሆን አሪፍ ነው አንድ፣ ከዚያ ደግሞ የተምብኔሉ ርዕስስ ምን መሆን አለበት ሁለት፣ ይህን ማዘጋጀት ያስፈልጋል። ስለዚህ ከዚያ አፕሎድ ማድረግ መጫን። አፕሎድ ማድረግ ወይም መጫን ደግሞ የኛን ሀገር ኔትወርክ የምታውቁት ነው። የኛ ሀገር ኔትወርክ አንዲት ስለ 5 ደቂቃ አይደል እያወራ ያለሁት፣ አንዲት የ5 ደቂቃ ቪዲዮ ለመጫን ምናልባትም 1 ሰዓት ቁጭ ልትሉ ትችላላችሁ። ብዙዎቻችሁ ትረዱኛላችሁ ብዬ አስባለሁ። የማትረዱ ካላችሁ ደግሞ በትንሿ ስገልጽ ቪዲዮ የ5 ደቂቃ ሆኖ ጥራቱ በ540 በ480 በ360 በ450 በ540 በ780 1008 እንደዚህ የሚባሉ የጥራት አይነቶች አሉ። በጨመርኩ ቁጥር ሜጋባይቱ ሃይ ከፍተኛ እየሆነ ይሄዳል እያልኳችሁ ነው። ሜጋባይቱ ወይም ይዘቱ ከፍተኛ እየሆነ ሄደ ማለት ለመጫን ወይም አፕሎድ ለማድረግ የሚፈጀው ጊዜ እና የሚያስፈልገው ኔትወርክ ኳሊቲ እና በጥቅል ወይም በእንደዚህ ወስዳችሁ ከሆነ የሚወስድባችሁ ሜጋባይት እዛ ላይ እየሆነ ይሄዳል። 40-50 ደቂቃ ድረስ ቁጭ ልትሉ ትችላላችሁ። ያዙ። ከዛ ይቀጥላል። አፕሎድ ከተደረገ በኋላ ዲስክሪፕሽን የሚባል አለ። ለምሳሌ ዲስክሪፕሽን እዚህ ጋር እነዚህን መጽሐፍ ታይትል እዚህ ያለን ታይትል ዲስክሪፕሽን እነዚህን መጽሐፍ አንድ ወደ ታች ስንወርድ እነዚህ ዲስክሪፕሽን እነዚህን በሙሉ ፎርም ማለት ነው። ዲስክሪፕሽን
ፕሌይሊስት ውስጥ ማስገባት ማለት ይሄ ሁለተኛ ክፍል ከሆነ ሁለተኛ ክፍል ውስጥ፣ ለሶስተኛ ክፍል ከሆነ የተዘጋጀው ሶስተኛ ክፍል ውስጥ እንደዚህ በየክፍሉ ፕሌይሊስት ማለት ያ ነው። ካታጎሪው አይደለም። አንድ ሌሎቹ ደግሞ እነዚህ ያው ቃል የምንገባቸው ፎርሞች ናቸው። እሺ እየወረድኩ ነው። እነዚህ በሙሉ ያው የተለያዩ ኖርማል ለመሆናቸው ለማን እንደሚቀርብ የሚጠየቁ መጠየቆች ናቸው። እንዳላራዘኑ ታግ ማለት ይሄ ነው። ዲስክሪፕሽን እና ሃሽታግ እዚህ ጋር ያበቃል። እዚህ ጋር አለ። ያው ተምብኔል በዚሁ አጋጣሚ ተምብኔሉን መርጠን እዚህ ጋር ማስገባት ነው። ሃሽታግ ያው እየሄድኩ ነው። እነዚህ ናቸው። አንድ ካታጎሪ እና የመሳሰሉትን ላንጉዌጅ የምንመርጣቸው እነዚህን ይመስላሉ። በመቀጠል ሌላ ምንድነው ያልኩት? ሚድሮል ያልኩት ደግሞ እዚህ ጋር ነው። 1000 ሰብስክራይበር ከሞላ ቢያንስ 1000 ሰብስክራይበር እና 4000 ዎች አወር ከሞላ የሚባለው ይሄን ኦን ኦፍ እሱን ካደረግን በኋላ እዚህ ጋር 5 ደቂቃ ከሆነ ባለበት እዚህ ጋር አጀስት የሚደረግ ነገር የለውም። ከ5 ደቂቃ በላይ ከሆነ ግን ያውና እዚህ ጋር አጀስት የሚደረጉ ነገሮች አሉ። ማስታወቂያዎች ማለትም እንደነገርኳችሁ ኢትዮጵያ በማስታወቂያ ወይም የዩቲዩብ ፓርትነርሺፕ ስላልገባች ማስታወቂያ ተሰራም ከዛ። ስለዚህ ኤኒዌይስ ግን ውጭም ስለሚታይ እዚህ ላይ ማስታወቂያዎች በዚህ እንዲገቡ ብለን አጀስት የምናደርግበት ነው። አንድ the last ፐብሊክ ያልኳችሁ እዚህ ጋር ነው። ፐብሊክ አሁን እዚህ ጋር እንደምትመለከቱት ያውና እዚህ ጋር ፐብሊክ ይሄ ለህዝቡ ይፋ ሆኗል ነው ፐብሊክ። በመጀመሪያ ግን ወይ እዚህ ወይ ፕራይቬት እያንዳንዳቸው ትርጉም አላቸው። ኤኒዌይስ ተውት። አሁን ስለሱ ማብራሪያ ስላልሆነ ወይም ስልጠና እየሰጠው ስላልሆነ እነዚህ ውስጥ እናደርግና እናቆያለን። እነዚህ ሁሉ ነገር ስንጨርስ ፐብሊክ ብለን ያው መላክ ይሆናል። በዛ ላይ እጅግ የሚከብዳችሁ ነገር ሲቀረጽ ቤተሰብ ካለ ቤተሰብ ጸጥ የሚልበትን ሰዓት ትመርጣላችሁ። ወይንም ደግሞ ብዙ ጊዜ ሌሊት ካልሆነ ግን ቤት ሆነህ እየቀረጽክ ያለ ስልክ ይደወላል። አንድ ልጅ ይመጣብሃል፣ በመካከል አንድ ሰው ይመጣብሃል፣ ጓደኛ ይመጣል፣ ወይ ነው የሆነ ሰው ያናግርሃል፣ ወይ ያስቆመሃል። እንደዚህ እንዴት አይነት ፈተናዎችን ሳታልፉት በጎን ድምጽ ይገባባቸዋል፣ መኪና ሁሉ ከባድ እውነቶች አልፈን እናንተ ጋር ሲደርስ ተጠቅማችሁ ከሆነ እናንተ ደግሞ ላይክ የምትልበትን አለች አንድ ጊዜ ይሄ ምን ይፈጅባችኋል? ምን ያክል አሁን እኔ ከፈጀብኝ ጊዜ አንፃር ምን ይፈጅባችኋል? ለእናንተ ምን ነውር ያስብላችኋል? እንደዚህ ሸር ብታደርጉት አስተያየት ብትሰጡ ምን ችግር አለው? አስፈላጊነቱ ምንድነው? እናንተ ላይክ ባላችሁት ወይም ሸር ባደረጋችሁት ወይም ደግሞ ኮሜንት በሰጣችሁት ቁጥር ወደ ሌሎች እንድትላለፍ ነው። ሌላ እንትን የለውም እኮ የእናንተ ላይክ ተቆጥሮ እኮ ሳንቲም አይሆንም። እኔ ስገብታችሁ ለሌሎች እንዲዳረስ ይሆናል። ለሌሎች መዳረሱ ምንድነው ያለው ቫልዩ? በብዙዎች ዘንድ ሲኖር ብዙ ሰብስክራይበሮች ይኖራሉ። ብዙ ሰብስክራይበር ሲኖር ደግሞ ብዙ ይታይላችኋል። ብዙ ይታይ ደግሞ ወደፊት እስካሁን ድረስ ወደፊት ተከፋይ የምንሆንበት ደረጃ ይሄን ሁሉ አውጥተን የእውነቴን ነው የምነግራችሁ። አሁን ይሄ ተቀረጸበት ዛሬ እንግዲህ ይሄን ቪዲዮ የምታዩት ምናልባት ከ3 ዓመት ከ4 ዓመት በኋላ ሊሆን ስለሚችል የምታዩት ሰዎች ልትኖሩ ስለምትችሉ የዛኔ ሌላ ኮንዲሽን ላይ ሊሆን ስለሚችል ውሸት እንዳይመስላችሁ። ይሄ ቪዲዮ የተቀረጸው በ2018 ሐምሌ ወር ላይ ነው። ኦኬ ይሄን ታሳቢ አድርጋችሁ ያዙልኝ እና በዚህ ታይም ላይ ምንም አይነት ክፍያ የለኝም። የሚወጡትን የኔትወርክና ድካሞች ደግሞ ነገርኳችሁ። ይህ ፈጣን ሆኖ ተጠቃሚ የምሆንበትን ደረጃ የሚፈጥርልኝ ደግሞ ብዙ ተከታዮች ሲኖሩና ብዙ አስተያየት ሰጪዎች ሲኖሩ ለብዙዎች ይደርሳል። ብዙ ተመልካች ይኖራል። ብዙ ተመልካች ሲኖር ከብዙዎች ስፔሻሊ ደግሞ ኢትዮጵያ ደግሞ እንዳለመታደል ነው። አሁንም ቢሆን በዚህ ይሄ ቀረጻ በተካሄደበት ጊዜ ኢትዮጵያ የዩቲዩብ ፓርትነርሺፕ አይደለችም። ይህ ማለት ምን ማለት ነው? ኢትዮጵያ ውስጥ ሆነው የሚያዩ ሰዎች በሙሉ ክፍያ የለውም። ሆነም አነሰም በዛም ውጭ ያሉ ሰዎች ሲያዩት ነው። አንድን ቪዲዮ 1000 ሰው ቢያየው
የ1000 ሰው ክፍያ ይከፈለዋል ብላችሁ ጭራሽ እንዳታስቡ። ኢትዮጵያ ውስጥ ከሆነ የ1000 ዜሮ ነው፣ በዜሮ ነው የሚከፍለው። እና እናንተ ይህንን ብታደርጉ እላችኋለሁ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ባካችሁ እላለሁ። ወቀሳ በዛባችሁ መሰል ወይም ማሳዘኛ በዛባችሁ መሰል ይቅርታ። ቻው።